ዛሬ ላስረዳችሁ የምፈልገው በጣም የአይነት ላይ ሰራሁላችሁ ሰዎች የአይነት ላይ ተሰራላችሁ ሰዎች በጣም ቀላልና የምትፈልጉበት ቦታ ማግኘት የምትችሉትን ቀላል መድኃኒት ነው የነገርኳችሁ። አንደኛ ነገር መርካቶ አካባቢ ይገኛል ብያችኋለሁ። ሁለተኛ ሾላ አካባቢ ያላችሁ ሰዎች፣ ሶስተኛ አቃቂ አካባቢ ያላችሁ ሰዎች ፈልጋችሁ ይሄን መድኃኒት ያላችሁበት ድረስ ሆናችሁ መግዛት ትችላላችሁ። አብዛኛዎቻችሁ መድኃኒቱን ማግኘት እየቻችሁ የት ነው የሚሸጠው? ምንድነው እሱ የሚሻለው? እንዴት ነው የሚዘፈዘፈው? ከተዘፈዘፈስ በኋላ እንዴት ነው የስረኛው ቆሻሻ የሚደፋው የምትሉ ሰዎች ደጋግሜ ቪዲዮ ሰርች ይላችኋለሁ። ገስት ላይ አንዳንዴ የምትጠይቁት ጥያቄ ግራ የገባ ነው። አንዳንዴ የምትጠይቁት ጥያቄ ደግሞ ትክክል የሆነ ጥያቄ የምትጠይቁ ሰዎች አላችሁ። ሲቀጥል ደግሞ ጊዜያችን የምትሻሙብን አውቃችሁ በጥያቄ የምታጨናንቁን ሰዎች አላችሁ። እንግዲህ ዘርዘር አድርጌ ስለ ቡዳ፣ ስለ አይነ ጥላ፣ ስለ ሰራቢ፣ ስለ ድግምተኛ፣ ስለ ሟርተኛ፣ ስለ ዛር ውላጅ፣ ስለ ደንቃራ፣ ስለ ህይወት የሚያመሰቃቀሉ አንዳንድ ሰዎች ዘርዘር አድርጌ ጥፋታቸው ይሄ ነው መዳኛቸው ይሄ ነው እያልኩኝ ከነ ጥፋታቸው ከነ መዳኛቸው ለሁላችሁም እየነገርኩኝ ነው። ግን ምንድነው ችግራችሁ? ዩቲዩብ ላይ ሄዳችሁ ፈልጋችሁ ላለመስማት። አሁን እንደዚህ አይነት ጠቃሚ መረጃ ዩቲዩብ ላይ ፈልጋችሁ ብትሰሙ ለእናንተስ ምንድነው ችግሩ? ምንድነው ህመሙ? አይጠቅማችሁም ወይ? በደንብ እዚህ ጋር ጫፉን የምትሰሙት እኛ ጋር እየመጣችሁ ጥያቄ ከምትጠይቁን ዩቲዩብ ላይ አትጠይቁም ወይ? እዛ ላይ በደንብ አዘጋጅቼ በደንብ ሰርቼላችኋለሁ ከነ መፈወሻው ከነ መዳኛው ማለት ነውና አንዳንድ ሰዎች እባካችሁ በደንብ አድርጋችሁ ቪዲዮውን ስሙት። አዘፋዘፉን በደንብ እያስረዳሁኝ ነው። የብዙ አይነት የኤፒታይተስ፣ የፈንገስ፣ የሽንት ቧንቧ ኢንፌክሽን፣ ጆሮ አልሰማ ያለው፣ ራስ ምታት፣ ማይግሪን ያለባችሁ፣ የተለያየ ህመም ያለባችሁ ሰዎች አብዛኛውን ሰርቼላችኋለሁ ማለት ነው። እስከ ሰራውላችሁ ድረስ እዛኛው ላይ እስከ መጨረሻው ሰምታችሁ ለምንድን ነው በማስታወሻ ማትይዙት? ቀለል ባለው እኔ ጋር መታችሁ መጠየቅ ለእናንተስ እኔ በዛ አሁን ሰው በበዛበት መሀል የሆነ ነገር ስተትም ልናገር እችላለሁ። ግን ቪዲዮ ስሰራ በጣም አስቤበት ማይደገም ቁጭ ብዬ በትክክለኛ መረጃ ነው የምሰጣችሁ ያለሁት። ግን ቪዲዮ ላይ ስንመጣ እዚህ አንድ ላይ ማህበራዊ ግንኙነታችን ላይ ስንመጣ ደግሞ እዛ ጋር ጥያቄ ስጠይቁኝ ብዙ ጥያቄ ስለሆነ ጥያቄውን አንደኛ በትክክል ላልመልስላችሁ እችላለሁ፣ ሁለተኛ ደግሞ ሊምታታባችሁ ይችላል። እንደዛ ከሚሆን የተሰራውን ቪዲዮ ሁላችሁም አጣርታችሁ እዛ ጋር ብትሰሙት አይሻላችሁም ወይ? እኔንም ከምታዳክሙ እናንተም ትክክለኛ ያልሆነ መረጃ ከምትሰሙ ትክክለኛውን መረጃ ብትሰሙ አይሻላችሁም ወይ? እና በተደጋጋሚ እንደዚህ አይነት ያልሆነ ጥያቄ የምትጠይቁኝ ሰዎች ለምንድን ነው ሰዓታችንን የምትገሉት? ጊዜያችንን የምትወስዱት? እዛ ላይ ሁሉንም የፈንገስ፣ የፎሮፎር፣ የቆሮቆር፣ የኩላሊት ኢንፌክሽን፣ የሽንት ቧንቧ ኢንፌክሽን፣ የስኳር፣ የግፊት ሁሉንም ነገር አስተካክዬ አስቀምጬላችኋለሁ። እዛ ጋር ማግኘት ያለባችሁን ነገር ማግኘት ትችላላችሁ። ግን አንዳንዴ እዚህ ጋር የመጣችሁ ሌላ ጥያቄ ያልሰራውላቸውን ቪዲዮ ጥያቄ ስመልስ አብራችሁ ድብልቅልቅ ያለ ወሬ ስልክ ያላችሁ ስልክ የምትጠይቁኝ ሰዎች ለምንድን ነው ግን ስልኬን የምሰጣችሁ? በመጀመሪያ ደረጃ አይገባኝም ስልኬን የምሰጥበት ምክንያት። መድኃኒት እንወስዳለን የምትሉ ሰዎች ናኒ ያለች ናኒ ጋር ደውሉላትና ከናኒ ጋር ኮኔክት ማድረግ ትችላላችሁ። ለናኒ ንገሯት። ሙሉን አክሰሰሪ ነው ምልክላችሁ። የማህፀን፣ የኢንፌክሽን፣ የቡዳ እንደገና ደግሞ ከዛ ደግሞ የአይነ ጥላ አንድ ላይ የዛር ውላጅ አርጌ ነው ምልከው። እሱን ከናኒ ጋር አውሩና በናኒ በኩል ከሊት መድኃኒት ትፈልጋለች እዚህ አድራሻ እንዲላክላት ስትል በዲሊቨሪ እንልካለን። አለቀ በቃ። ከኛ ጋር ምንም የሚያገናኘን ነገር የለም ማለት ነው። መድኃኒት ፈልገን ነው ብላችሁ መታችሁ የጎረቤት ወሬ የምታውሉ ሰዎች አላችሁ። ከሊት ኮንትረጨችብኝ፣ ከሊት ድመት ገላ ዛሬ ጣለችብኝ የምትሉ ሰዎች እንዳላስቀይማችሁ ስጋት ስላለኝ ነው። እውነቴን ነው የምላችሁ። ይሄን 2 ቀን 3 ቀን የተወሰነ ሰው ላይ ስልክ ዘግቻለሁ። ምንም እንኳን ፋታ እንኳን የማዳመጥ ፋታ እንኳን አልነበረኝም። ተራ ወሬ ስለሆነ ለሌሎች መድረስ ያለብን በጣም አስቸኳይ ጉዳይ ስላለን በተቻለን አንድ መኪና አንድ መድኃኒት እንኳን ካልሆነ ወደ አንዱ እንድንዞር ለነሱ ኢመርጀንሲ እንዳንሆን በጣም የመንደር ወሬ የምታውሉ ሰዎች ፕሊስ ባካችሁ ባትደውሉልኝ። ታሪካችን ተመሳሳይ ነው። አብዛኛዎቻችን
የዛሩላጅ፣ አይነ ጥላ፣ ድግምት፣ መተት ከዛም ባለፈ ደግሞ መስተፋቅር እያለን የሚሰራው ነገር ከዛም ባለፈ ቡዳ ብዙ አይነት ነገሮች በህይወታችን ላይ የሌለን ሰዎች የለንም። ቢጠፋ አንዱ ሊኖርብን ይችላል። ስለዚህ ከዚህ ሁሉም ሰው የዛ ችግር ያለበት ስለሆነ ሁላችንም ችግራችን እንዲፈታልን ስልክ ባትጠይቁ ላልሆነ ላልባሌ ነገር ይህንን እንደዚህ አይነት ችግር ካለ ፊት ለፊት ገስት ላይ ብናወራ፣ አለበለዚያ ከገስት ጀርባ እናውራሽ የኔ ታሪክ ይለያል የምትሉ ምድር ላይ ምንም የተለየ ታሪክ የለም። ሁሉም ተመሳሳይ ችግር ነው ያለው። አብዛኛዎቻችን ኢትዮጵያዊ የሚያመሳስለን ታሪክ አለ። ስለዚህ ሁላችንም ታሪካችንን ፊት ለፊት ተናግረን ለአንዱ የምንሰጠውን ምክር ለሌላውም ሰው ይሆነናል ማለት ነው። ለሁሉም በየተራ መስጠት ስለማልችል በጣም ይቅርታ ስለሰለቸኝ ነው። ባይዘው የዛም ቲክቶክ ላይ ለቅቄዋለሁ እና እባካችሁ መዳን ያለባቸው ሰዎች በጣም አልጋ ላይ የአልጋ ቁራኛ የሆኑ እህቶቻችንን እንድናዳምጥ እናንተ መንገድ ለቀቅ ብታደርጉልን አሪፍ ነው። እግዚአብሔር ምሕረትን ያወርድ፣ እግዚአብሔር ያሳካልን። ብዙ ቤት ውስጥ የተቸገሩ ሰዎች ብዙ መድረስ ያለብን ሰዎች ጋር ብንደርስላቸው ብዬ ነው። ስልኬን ከመዝጋቴ በፊት እየለመንኳችሁ ነው። ምንም ችግር የለም፣ እኔ መለመንም አይጠበቅብኝም። ግን እንደዚህ ከመሆናችን ብንተሳሰብ እንደ ትልልቅ ሰው ጥሩ መልካም ነገር ብናስብ ለሌሎች ትድረስ። እኛ እዛ ላይ ብናወራላት ትሰማናለች፣ መልስ ትሰጠናለች። እንደምታውቁት እንግዲህ ረጅም ሰዓት ነው ከእናንተ ጋር የምቀመጠው። ከገባሁኝ ጊዜ ካለኝ ከገባሁኝ ረጅም ሰዓት ነው የምሰጣችሁ። ጊዜ የሌለኝንም ያልሰጠዋችሁንም ቀን እንኳን አካክሼ ነው ጠዋትና ማታ የምገባላችሁ። እንደዛም እንዳልገባላችሁ እኮ እያደረጋችሁኝ ነው። እኔ እውነቴን ነው የምላችሁ። ሌላው እኮ በጊፍት በታብታብ በሰዓቱ ሰዓታቸውን ጠብቀው ጊፍት ካላቸው ምናምን ነው የሚናገሩት። እኔ ግን በነፃ እያገለገልኳችሁ በታማኝነት እያገለገልኩኝ እግዚአብሔር በሚወደው መልክ ትክክለኛ መረጃ እየሰጠኋችሁ እያገለገልኩኝ እዚህ ድረስ ክፋት ያለው ስራ ባትሰሩ ጥሩ ነው ማለት። እናንተ ብትሆኑ የማታደርጉትን እኔ እንዳደርግ አትፈልጉ ማለት ነው። አንደኛ ጫናው በዝቷል፣ ሁለተኛ አሰልቺም ሆነ። ካሁን አሰለቻችሁኝና እንዴት ነው በእንደዚህ የምንቀጥለው ብዬ አሰብኩኝና ዛሬ ስልኬን ልዘጋው ብዬ ከመዝጋቴ በፊት እስቲ ለቤተሰቦቼ አውርቼ ምናልባት ያውቃሉ ገስት ላይ ስልኬን አልሰጥም እንደምላቸው፣ ግን ከተረዱና መደወል ካቆሙ ስልክ ካልጠየቁኝ ለሌሎችም መድረስ እንችላለን ብዬ አስቤ ነው። እባካችሁ ማርታ ተስፋለም የሚለውን የምሰራውን ቪዲዮ እንኳን ሼር አታደርጉም። ዩቲዩብ አሁን በጣም ትንሽ ነው። እስቲ እንደዚህ ነፍሴን አውጥታችሁ የምትጠይቁኝን ጥያቄ ከብዙ ሰው ስልክ ወስዳችሁ ሰብስክራይብ አድርጉ። እስቲ ሰብስክራይቤ እንኳን አልተነቃነቀም። እንደሰራሁት ስራ እንደሰራሁት መልካም ነገር ሰብስክራይቤ አልተነቃነቀም። ከሰው እንኳን ስልክ ተቀብላችሁ እንኳን የብዙ ሰውን ስልክ ሰብስክራይብ ብታደርጉኝ እንኳን እሱ እንኳን አንድ እገዛ ነው ማለት ነው። እና ምንም አይነት መድኃኒት የማውቀውን መድኃኒት መናገር ወደኋላ የምለው ነገር የለም። በደንብ ነግራችኋለሁ። በደንብ አድርጌ ዘርዘር አድርጌ ነግራችኋለሁ። ግን ብዙዎቻችሁ የምሰራውን መድኃኒት በደንብ አዳምጣችሁ እስከ መጨረሻው ሳትሰለችሁ ከሰማችሁት ነው ውጤቱን መጨረሻውን የምታገኙት። አንዳንዶቻችሁ ስለማትሰሙ ነው መጨረሻውን የማታገኙት። እና መጨረሻውን ለማግኘት ደግሞ መጨረሻ ላይ አካባቢ ነው እኔ ድምዳሜውን የምሰራው። ብዙ ጊዜ ጅምሩ ላይ ላይኖር ይችላል የማወራው ወሬ ሊሆንና መጨረሻ ላይ እንድትሰሙት ብዬ መጨረሻ ላይ ነው የምጨርሰው። ብዙዎቻችሁ እንደሱ አድርጋችሁ አዳምጡ። አመሰግናለሁ። የደውል ምልክቷን ንኩ፣ እኔንም አበረታቱ። ፎሎ አድርጉ፣ ሰብስክራይብ አድርጉ። አብዛኛዎቻችሁ ሰብስክራይብ ያላረጋችሁ ናችሁ። እንግዲህ አሁን እዛ ጋር በቀን እንኳን 200 ከዛ በላይ የሆናችሁ ሰዎች ናችሁ ቁጭ ብላችሁ ገስት ላይ ጥያቄ የምትጠይቁኝ። ያ 200 ሰው መጥቶ ሰብስክራይብ ቢያደርገኝ ምን ያህል እኔ መበረታለሁ፣ ጠነክራለሁ። እዚህ ለሌሎች እንቅፋት አትሆኑ።